ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ይዤላችሁ የመጣሁትኝ ከመጽሐፍ ቅዱስ እንዲሁም ከቁራን የተውጣጡ ምርጥ የሆኑ ሀሳብ ትምህርት አዘል የሆኑ እንዲሁም ለማንበብ ስለ ስራ አጠቃላይ በጣም ጠቃሚ የሆኑ አረፍተ ነገሮችን ነው ይዤላችሁ የመጣችሁኝ። እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ መከታተል ብቻ ነው የሚጠበቅባችሁ። ከዚህ ባለፈ ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ብደውሉልን ታገኙልናላችሁ ማለት ነው። ወደ ዕለቱ ክላሳችን ስንሄድ መልካም 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 ስራ 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 ክፉን ክፉን ያጠፋል። መልካም ስራ ክፉን ያጠፋል። መልካም ስራ ክፉን ያጠፋል ለማለት ነው። ኦኬ ወደ ቀጣይ ደግሞ ስናልፍ እውነትን 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 ከሐሰት ጋር አትቀላቅሉ። እውነትን ከሐሰት ጋር አትቀላቅሉ። እውነትን ከሐሰት ጋር አትቀላቅሉ። በመልካም ነገር ላይ ተረዳዱ። በመልካም ነገር ላይ ተረዳዱ። እንግዲህ ቤተሰቦቼ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁት እንደሆነ ተስፋ አደርጋለሁ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ምላስህን ከመጥፎ ንግግር ጠብቅ። ምላስህን ከመጥፎ ንግግር ጠብቅ። ኦኬ ወደ ቀጣይ ስናልፍ እውቀት የብርሃን ምንጭ ነው። እውቀት የብርሃን ምንጭ ነው። ምን ይላል? እውቀት የብርሃን ምንጭ ነው። ትዕግስት ለሰው ልጅ ጌጥ ናት። ትዕግስት ለሰው ልጅ ጌጥ ናት። ትዕግስት ለሰው ልጅ ጌጥ ናት ይላል ማለት ነው። ሁልጊዜ እውነትን ተናገሩ። ሁልጊዜ እውነትን ተናገሩ ይላል ማለት ነው። ቤተሰቦች እንግዲህ ከላይ ጀምሬ አንዴ ደግሜ ያነብላችኋለሁ ለመጨረሻ ጊዜ። መልካም ስራ ክፉን ያጠፋል። መልካም ስራ ክፉን ያጠፋል። እውነትን ከሐሰት ጋር አትቀላቅሉ። እውነትን ከሐሰት ጋር አትቀላቅሉ።
በመልካም በመልካም ነገር ላይ ተረዳዱ በመልካም ነገር ላይ ተረዳዱ። ምላስህን ከመጥፎ ንግግር ጠብቅ። ምላስህን ከመጥፎ ንግግር ጠብቅ። እውቀት የብርሃን ምንጭ ነው። እውቀት የብርሃን ምንጭ ነው። ትዕግስት ለሰው ልጅ ጌጥ ናት። ትዕግስት ለሰው ልጅ ጌጥ ናት። ሁልጊዜ እውነትን ተናገሩ። ሁልጊዜ እውነትን ተናገሩ ይላል ማለት ነው። ውድና የተከበራችሁ ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ብትደውሉን ታገኙናላችሁ ማለት ነው። ቤተሰቦች መማር ለሚፈልጉ ወንድሞቻችሁ በሙሉ ሸር አድርጉላቸው። በጣም አስተማሪ የሆነ ትምህርቶችን ነው ቪዲዮአችን ላይ እየለቀቅን ያለ ነው። እናንተም እንድታገኙት ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።